ሀይሚ ብሩኬን አግቷታል። ሀቂቃ ያው ከመታገትም አይተናነስም። ቤት ጀምሬልሻለሁ አንቺ አስጨርሺው ብሎ ቤት ገዝቼልሻለሁ ያው እየተሰራ ነው ብሎ ወደ ቤቱ እንዲያሳያት ሄዶ ነበረ። ግን ያው በአደባባይ ላይ የማይወራ ነገር አውርታው ነበርና እንደው ቤተሰቦቻችሁ ሀቂቀተ ማለት ነው ይህንን ቪዲዮ አያዩትም እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። እንደው ቪዲዮ ስቀርጽ ለምን እንደሆነ አላውቅም፣ እንደዚሁ ጨለም ይላል። አንድ ቀን እንኳን በራሴ እመጣለሁኝ ኢንሻአላህ። አላኩል ሀል ምን ልላችሁ ነበረ? መጀመሪያ መግቢያው የእነ ብሩኬን ቪዲዮ አይታችሁታል። አምጥቼው ነበር በመንድሼ ደግሞ ሳይለንት አደረኩት። ምክንያቱም በጣም አንዳንድ ነገሮች የሚወሩና የማይወሩ ነገሮች ስላሉ ያው በማይወራ ብዬ ሳይለንት አድርጌ ነው የሰራውበት። አላኩል ሀልን ብዙዎቻችሁ ደግሞ ሲጀመርም አልተጣላችሁም፣ በአዲስ ፍቅር እንጀምራለን ካሁን በኋላ እያየው ጸባህን ካስተካከልክ ብለዋለች ሀይሚ ማለት ነው። በጣም ሎሚ ወረወራለሽ እንዴ? በሰሞኑ አመት ባል ሎሚ ወርውሮላት ነው በቃ ምናምን እኮ ወርውሮላት ነበረ። እና ሁለተኛ ሎሚ ወረወርኩላት አትልም ነበር እንዴ? እሱ ነው የቀረው። እና እንደዛ ብትሉ ይሻል ነበረ። የማዳም ቅመሞች አንዳንዶቻቸው ደግሞ ያው ድራማ እንደነበረ ገብቷቸዋል ማለት ነው። እንደዚህ ስትነቁ ነው የማዳም ቅመሞችን እኔ ለማንቃት ነው ወደዚህ የምመጣው ማለት ነው። ውሸቱን እውነቱን እያበጠርን እዚህ ጋር ደግሞ እኛ እናመጣለን፣ እንናገራለን፣ አንፈርድም እላቸዋለሁ። ምክንያቱም በእኛ በራሳችን ስልክ በነፃ ዋይፋይ በ400 በ500 በ600 በ700 ድርሃሙ ኢትዮጵያ ሲታሰብ አታውርን። ኢትዮጵያ 50 ሺህ ከፍላችሁ ስልክ አትገዙም። እዚህ ሲሆን ነው ትንሽ በአንድ ሺህ የምንግዛው በ7ም በ5 የምንግዛው ዞሮ ዞሮ ለእኛ ትንሽ ነገር ነው። እና ምን እላችሁ ፈልጌ ነው በራሳችን ስልክ በራሳችን ዋይፋይ የፈለግነውን ሀሳብ አስተያየት መስጠት መብታችን ነው። ምንም ማድረግ አይቻልም። ሐቁን ሐቅ ነው እንላለን፣ ውሸቱን ውሸት ነው እንላለን። የውሸት የምትወዱ ሰዎች ደግሞ መጣችሁ ትንጫጫላችሁ። ምንም ችግር የለም እንቀበላለን። ሲጀመር ማን ነው አብርሽ ልል ነበር። እነሱ እንደው ሲባረኳቸው በጭንቅላቴ መሰለኝ። አላኩል ያህል ምን እላችሁ ነበር መሰላችሁ? ጠፋብኝ። አብርሽ አሁንም ተደገ አውቄ ነው። እሺ ለእናንተ ዘና ላድርጋችሁ ብዬ ነውና ሀይሚና ብሩኬ መቼም አልተጣሉም ነበር። እኛ እኮ ብለናችሁ ነበር ሀይሚና ብሩኬ መቼም ቢሆን አይጣሉም፣ መቼም ቢሆን አይለያዩም። እኛን ሊሸውዱን ያው ቪዲዮ ስራቸው ስለሆነ ቪዲዮ እየሰሩ ነው ብለን ስንናገር አንዳንዶቻችሁ አይ ተጣልተው ነው ምናምን እያላችሁ ነበር። ሀይሚና ብሩኬ መቼም ቢሆን አይጣሉም። እነሱ ድርቅ ያለ እንትን አይደለም፣ ውሸት አይደለም እያወሩ ያሉት ያኔ ያስታውቅባቸዋል። ውሸት ላውራ ቢሉ ራሱ አያውቁበትም። ስለዚህ ይታወቅባቸዋል። በአንድ ጊዜ እኮ የልጁ አባት መጣ፣ አንድ ቀን ደግሞ የእሱ እንዳልሆነ እነግረዋለሁ ብላ እዩ መጣች። እናንተ ደግሞ በቃ ሀይ ትንሽ ካላረዘማችሁት ብላችሁ በኮሜንት እንዲያረዝሙት አደረጋችሁ። እንዲነግሩንም አልፈቀዳችሁም እናንተ ራሳችሁ። ሲጀመር በቃ እነሱ ቀጠሉበት እንጂ ይሄ ደግሞ ፕራንክ ነው። እኛም ፕራንክ እያደረጉ ነው እንጂ እርስ በራሳቸው ደግሞ ምንም የተጣሉ ነገር የለም። ሲጀመር ደግሞ የቡታጀራ ዩቲዩበሮች ፍቅር ናቸው፣ ምንም አይጣሉም። ወደዳችሁም ጠላችሁ አመት በዓል ሲመጣ ባንድ ነው የሚያሳልፉት። የሆነ ነገር ሰርግ ሲመጣ ባንድ ነው የሚያሳልፉት። እኛን ግን በቃ ይመቻችሁ። ሀቂቀት ማለት ነው በጣም ነው የምትመቹኝ። ምክንያቱም የኛ የማዳም በጎችን በአንገታችን ላይ ገመድ አስገብታችሁ እየጎተታችሁ ነው። ይመቻችሁ፣ ይመቻችሁ የቡታጀራዎቹ ሀቂቀት ቶትም ብራ በሚለው ለማንኛው ስለታረቃችሁ እጅግ በጣም ደስ ብሎናል። ቀጥሉበት። ካሁን በኋላ ያው እንደተባለው ሀይሚም ደግሞ ጸባይህን አይታ ካስተካከልክ ታፈቅርሃለች፣ ካላስተካከልክ ደግሞ
ምንም ማድረግ አይቻልም። ቤቱን ደግሞ እንደጀመርከው ጨርሰው ብላለች። እንዴት ነው ምነው ጨንቆህ በሴት ልጅ በገንዘብና በቤት በመኪና ትታለላለች ሲባል ያንን ሳትጨርሰው ያንን ወስደህ ታሳያታለህ? ጨርስና ሰፕራይዝ አድርጋት እንጂ ይሄ ወይስ አቅቶህ ነው? እንደዛ አይደረግም። መጀመሪያ ጨርሰውና እንዳለችው እንደጀመርከው ጨርሰውና ከዛ ሰፕራይዝ አድርጋት። ይሄ ነው ሀሳብ አስተያየት መስጠት የምችለው። ሌላው ነገር ይመቻችሁ። እንግዲህ ወዶ ፈቅዶ የተከተላችሁ ይከተላችኋል። አለመከተል መብቱ ነው፣ መከተል መብቱ ነው። ሁሉም ሰው ማንንም አላስገደዳችሁም። ስለዚህ እናንተ ደግሞ ስራችሁ ነው። ስለዚህ ስሩ። በቃ እንደዛ ነው። ለማንኛው ይመቻችሁ፣ ቀጥሉበት። እንደዛ ልበልሳ ምንም ማድረግ አይቻልም። እንደዛ ልበላቸው፣ እንደዛ ብዬ አበረታታቸው። እናንተም የማዳም ቅመሞች ለራሳችሁ ቻናል ከፍታችሁ እስቲ አንድን ዩቲዩበር በጣም የምታበረታቱት በጣም የምትወዱትን ሰው ዩቲዩብ ከፍታችሁ ማለት ነው ሼር አድርጉልኝ በለ። የዛኔ ነው የምታውቁት እንደሚያውቃችሁ፣ እንደሚወዳችሁ፣ እንደሚያከብራችሁ የዛኔ ታውቃላችሁና ዩቲዩብ ክፈቱና እንዲህ ለሙከራ ማለት ነው የሚያውቋችሁ፣ በተለይ በኮሜንት የሚያውቋችሁ ሰዎች ቲክቶክ ላይ እንደዚህ ከፍታችሁ አበረታቱ። አሁን ቪዲዮ ሊለቁ ነው ግቡና ዩ ምናምን ስትሉ የነበራችሁ አንዳችሁ ቪዲዮ ዩቲዩብ ክፈቱና ሼር አድርጉልኝ፣ እኔም እኮ ዩቲዩብ ከፍቼ መጣው በሏቸው። የዛኔ ምን እንደሚሏችሁ ለእኔ መታችሁ ትነግሩኛላችሁ። እሺ። እና ይሄን ያከካልኳችሁ ይበቃችኋል። ደክሞኛል ራሴ። ሰሞኑ ደግሞ ማታው ቶሎ ይነጋል፣ ቀኑ ደግሞ አልሄድም ብሏል። እኔ ጋር ብቻ ነው ወይስ እናንተ ጋር? እንቅልፌን ሳልጨርስ ሳልጠግብ እንደው አዛን ይላል። ደግሞ ልጆቹን ልንሸኝ ስል ጊዜው ይሄዳል። ምንድን ነው ጊዜው እየሮጠ ነው ሀቂቀተ ማለት ነው። ደሞዛችን እኮ ደረሰ። የማዳም ቅመሞች ላስታውሳችሁ በዚህ አጋጣሚ መልካም ምሽት።